ሻንጣውን ይዞ ሄርሜላ መኪና ውስጥ ሆና እየጠበቀችው ነው እየተባለ ነው። እና ምን ታያለሽ በዚህ ጉዳይ? ትናንትና ማታ የሆነች ልጅ እኔ ቤት ራሱ እንደዚህ ስትል ነበረ። አንዳንድ ልጆች እንደዚህ ሲሉ ዝም ብሎ ባሉባልታኔ ወሬ አይመቸኝም። እንግዲህ ያን ሊሆንም ላይሆንም ይችላል አለሁ አለም። እሱ ግን ይሄ ነገር ትላንትናውኑ መቋጨት የሚችል ነበር። እህቶቹ አሉ፣ በእህቶቹ ፊት ላደረኩብሽ፣ ላሰቃየሁሽ፣ ይሄን ሁሉ ለበደልኩሽ በደል ከልብ ይቅርታ ጠይቃለሁ። ይሄን ሁሉ አድርጌ የጠበቅኩሽ ሆድሽ ቢራራልኝና ቢያንስ ብታዝኝልኝ ብዬ ነው ሁሉን ነገር አድርጌ እዚህ የጠበቅኩሽ። ስለዚህ ልጃችንን በሰላም ገብቼ እኔም ተቆጥቤ ከብዙ ነገር ትዳሬን አክብሬ እንደ ወንድ ሆኜ ልገዛሽ ብሎ ከእግሯ ስር ወርቆ ይቅርታ መጠየቅ ነበረበት። ግን እሳሱ ምንድን ነው ያደረገው? እሷን ለማሰደብ ይሄን እንቀጥልበት ብሎ ተመካክሮ እንደገና ድራማው እንዲቀጥል ያደረገው እሱ ነው። ገብቶሻል አይደል? እንጂ አሁን ባጭር የሚቋጭ ቀላል በጣም ሲምፕል ነገር ነበረ። ገብቶሻል አይደል? እሷ ደግሞ ጥፋተኛ ናት ለሚሉ መልስ ልስጣቸው። ትክክል ነው። እሱን እንሄድበታለን። ሲጀመር ማለት ነው እሱ የእውነት አቤላን ይዞ እሷ እሺ ትለዋለች ወይ? ማለት አቤላ ሚስቱን ሲያንጓጥጣት፣ ሲሰድባት፣ ሲያዋርዳት፣ ስሟን ሲያጠፋት የነበረ ልጅ ነው። እሱ ለሽማግሌ ብቁ አይደለም በጭራሽ። ሚስቱን እንደዚህ ሲሰድብበት የነበረ ሰው እንዴት ነው አስታራቂ ሆኖ ሊመጣ የሚችለው? ተለያይ ከእሷ ጋር ከሆንክ ጭራሽ እኔ የማታውቀኝ አቤል እሆንብሃለሁ ሲል የነበረ ግለሰብ እንዴት ነው ሊያስታርቅምስ የሚችለው? እንዴትስ ነው ለሽማግሌ ብቁ የሚሆነው? አሁን ለምሳሌ ብዙ ያለች ጋሽዬ አሉ የመሳሰሉ እነ ማርክ አሉ፣ ሌሎች እንደዚህ ቁም ነገር ያላቸው ልጆች እያሉ በእህቶቹ በአባቱ በእናቱ በተለይ ደግሞ እናቱ እሷም ማለት ትችል ነበር። ለምን? የሴትን ጸባይ ታውቃለች። የሴትን ጉዳት፣ የሴትን ስሜት ይገባታል እናቱ ማለት ነው። በሷ መሸምገል ሲችል አቤል አስታራቂ ሊሆን አይችልም። እንዴት ነው እሱን ይዞ ሄዶ እሺ ልትለው የምትችለው? ነገርኩሽ እኮ ትናንትና እነ ቡዜ በነገርሽ ላይ ልግባብሽና ትናንትና እነ ቡዜ ባደረጉት ሰርፕራይዝ በቃ በሆነ በሙዚቃ በታጀበ መልኩ እዚሁ ላይ ወንድሜ እዚሁ ላይ ከባድ ይቅርታ ጠይቀስ ልጅህን ገብተስ በሰላም የልጅ ፍቅር እየሰጠስ አሳድግ ማለት ይችሉ ነበረ። ቀላል ነበረ። የትላንትናው ለርቅ ቅርብ ይሆን ነበረ። ገባሽ አይደል? መገኘት ነበረበት። የይቅርታ ቀኑ ነበረ። ግን ማስረዘም ፈልገው መንዛዛት ፈልገው ያችን ማርግዥ የመጣው ልትል ድራማውን ማራዘም ስለፈለጉ ነው። ከዛ ላይ ደግሞ የሰው ልጅ ትዳሩን የሚፈልግ ከሆነ ለትዳሩ ሪስፔክት ካለው ልጁን ፍቅር እየሰጠ ማሳደግ ያለበት። አሁን ልጁ መጣ አይደለ? ተቀበሉ በሰላም ልጅ አሳቀፋቸው አላህ Subhanahu Wa Ta'ala ልጃቸውን ተቀብለው ከዚህ በኋላ ከዚህ የቆሸሸ ስራ ወጥቶ ልጁን በፍቅር በስነ ምግባር በእምነት በተለያየ በባህላችን ወግ እያስተማረ ልጁ ፍቅር እየሰጠ ማሳደግ ሲገባው እንዴት አሁን ሊቀጥልበት እንደቻለ አላሁ አለም። ሁለተኛ በሩታ ላይ ስመጣ ማስቆም ትችላለህ። ሴት ልጅ የሚያጠፋት ነገር የለም። አብርሃም ከዚህ ነገር እንወጣ፣ የራሳችንን ህይወት በትክክል እንምራ፣ ልጃችንን በፍቅርና በጥሩ ሁኔታ እናሳድግ። ከዚህ ስራ መቆም አለበት። ከዚህ በኋላ አርቅ ፈጽመን አንተና እኔ እንደተለመደው ለቤተሰቦቻችን ስናቀርብላችሁ የነበረውን የድሮ ፍቅራችንን መልሰን ልጃችንን በሰላም ፍቅር እየሰጠን እናሳድግ ማለት ትችላለህ። ጥፋተኛ ናት ለሚሉት እኔ እውነታቸውን ነው። እዛም አንቺ ቤት ገብቼ ስናገር ለካፌ ብዙ ሆነ። እንወዳታለንና ጥፋት የለባትም ማለት አንችልም። እንወዳታለን፣ ከምንም በላይ እንከራከርላታለን። ለሷ ስንል ብዙ ተሰርበናል፣ ብዙ ተብለናል። ገባሽ? ግን ጥፋት ሲኖር ደግሞ ማስቆም የኛ ፈንታ ነው አይደል? ማስቆም ትችላለህ። ይሄን ሁሉ ነገር በቃ አሁን ልጅ ግርግር የምትፈልግበት ሰዓት አይደለም ማለት ትችላለህ። ግን ይኸውልሽ ምን መሰለሽ፣ ይሄ ነው ጥፋቷ የሩታ። ይኸውልሽ ምን መሰለሽ፣ አሁን እኮ ማስተካከል እኮ ትችላለች። አዎ ድብና አድርጋ ሴት ልጅ ብልሃተኛ ናት፣ ነገሮች መቀየስ ትችላለች። ነገር ግን ደግሞ ካጠገቡ ያሉት ሰዎች የሷ ጠላት ናቸው። ዛሬም እሺ ብላ ትዳሩን ልታድነው ትችላለች። ነገር ግን ነገ መልሶ እነዛ ሰዎች ጋር የሚውል ከሆነ ታጥቦ ጭቃ ነው የሚሆነው። ገብቶሻል?
መልሳ መበሻሸቅ ውስጥ ነው የምትገባው። ከእናቷ ጋር ታርሳ ነገርኩሽ እኮ ይኸውልሽ፣ ትዳር ያለው ሰው መልሳ ነው ትዳር የምትቀጠለው። ቀጥይ። ነገርኩሽ እኮ የሰው ልጅ ትዳር ያለው ሰው ጓደኛም የለውም ምንም የለውም። ጓደኛውም ሚስጥረኛውም ሚስቱም እናቱም አባቱም እኔ ሁሉ ሚስት ናት። አለቀ። ትዳር ያለው ሰው እንደ በፊቱ ጭር ብለው በፊት ማን ነበረ በህይወታቸው? ማንም ይንጋጋ ነበር? በእነሱ ትዳር ገብቶ እቃቃ የሚጫወት ማን ነበር? ማንም። አሁን ግን የፈቀደው እሱ ነው። በሱ ላይ እንዲጫወቱ እቃቃ ሱፍ ለብሶ እኮ ነው እንድ በንቀት ሱፍ ለብሶ ሄርሜላና አብርሽ ሊጋቡ ነው ብሎ እስኪ ያንን ቪዲዮ ተመልሳችሁ ህሊና ያላችሁ ሰዎች እንደዛ ያረጋትን ጠላቷን ሀቢት ይዞ መምጣት ይሄ ምንድነው? እሱ ራሱ ለሚስቱ ክብር ሪስፔክት የለውም ማለት ነው። ገባሽ አይደለ? ትዳሩን የሚፈልግ ሰው እንዲህ አይነት ሰው አይደለም። ከዛ በኋላ ደግሞ ተተለያየን ተጣላን ምናምን ብለዋል አይደለ? በቃ ሀቤት እንዲገባ ነበር ፍላጎቱ። ገባች አይደለ? ከዚህ በኋላ የራሱ ህይወት መኖር ነው። እውነት ከሆነ እሷም የራሷን ህይወት መኖር ነው። አለቀ። ቪዲዮዋን ልጇ ጋር እየመጣ ቪዲዮዋን መስራት፣ ጓደኛ ካላ ጓደኞቹ ጋር መስራት፣ እሱን ከህይወቱ እስከ ጊዜው ማባረር ይሄ መብቷ ነው። ራሷን ማስከበር ከቻለች ራሷን ማስከበር ትችላለች። በቃ ስለዚህ ፈልገው ፈቅደው ተመካክራ ይቀጥሉበት ይጨመላለቁ ፈልገው ካልሆነ በስተቀር ሩታ አሁን የማስቆሚዋ ሰዓት በቃ በትክክል አሁን ማስቆሚዋ ሰዓት ነበር። አለቀ። ይሄ ነው የራስ ሀሳብ ማለቴ። እንዴት ታስቆም? ምን መፍትሄ አለ አሁን ለማስቆም? እሱ ከነሱ አርቅም ካለ የሱን ፍላጎት እንዴት ነው መቀየር የሚቻለው? አሁን ማለት አሁን ባለፈው ለታ በቃ ከህይወቷ ገብቶላታል። በቃ የራሱ ህይወት ሲኖር በቃ እየመጣ ያንን ቪዲዮ እያያዘ ይሄን ቪዲዮ እያያዘ እየመጣ አላስ ይበቃታል። በቃ በራሳቸው አይዲያ ይምጡ። አሁን ገብቶታል አይደል? ግን እሷ ከለለ ሆነ ነገር ስለሌለ አብዛኞቹ ሩታን እየወቀሱ ነው። ለምን እሷ ማስተካከል ትችላለች እያሉ ነው። ጉዞ ትችላለች እኮ። ቆይ እሺ እኔ ልንገርሽ ደግሞ ጉዞዋን ሰረዘች አይደለ? ለሱ ብላ ሰረዘች። ኦኬ ነገሮችን ሊያስተካክል ማንም ሊያንጓጥጣት ማንም ላይናገራት ካጠገቡ ያሉት የማይጠቅሙ ሰዎችን ሊያርቅ እሺ ፕሮሚስ ገብቶላታል አይደል? ያንን ፕሮሚስ ያጠፈው እሱ ነው። አሁን ትዳሩን ማዳን ያለበት አብርሽ ነው። እነዚህን ሰዎች ካጠገቡ አርቆ ትዳሩን ማዳን ይችላል። እኔ በራሴ በግሌ እይታ ማለት ነው። እሷ የተቻላትን አሁን አድርጋለች አይደል? ካጠገቡ ያሉትን አርቆ ትዳሩን ሚስቱን ከልጁ ጋር አብሮ ነበርኩሽ እኮ ግዴታ ካሜራ መደቀን አይጠበቅባቸውም። ካሜራ መደቀን አይጠበቅባቸውም። ሁሌ በጋርድ የሚመጣው እሱ ማለት እነሱ ከሌሉ እሱ መንገድ ላይ ትሞታለህ ተብሏል እንዴ? ብቻውን መጥቶ ብሎ ሚስቱ ጋራ በጠረጴዛ ዙሪያ ቤታቸውን ዝግት አድርገው ቢወያዩ እኮ መፍትሄው ቅርብ ነው። ሀቢበሲ ያንንም ይዞ ይመጣል። ነገ አንዱን ይዞ ይመጣል። ነገ ወይ ቢኒን ይዞ ይመጣል። ወይ ነገ እዩን ይዞ ይመጣል። ወይ ነገ ያንን ብሩክን ይዞ ይመጣል። ስለዚህ ምንድነው ትዳራችንን በማህበራዊ ነው የተፈጸመው። በትዳራችን ሰው ጣልቃ መግባት አለበት ብሎ አይደለም እንዴ? በህይወቱ ላይ ሰው እንዲጫወትበት በትዳሩ ላይ ሰው እንዲጫወትበት መንገድ የከፈተው ራሱ። ወንድ ማለት በራሱ የሚተማመን ቆፍጠን ያለ ራሱን ትዳሩን የሚያድን አለቀ። ይሄ ነው ወንድ ማለት ማለት ነው። የአገር ጀሪን በመሃል እያስገባ በማንም አፍ እያስገባ ልጁንም እያዘቀዘቀ ገና የተወለደ ገና ደሙ ያልደረቀ ልጅ እያዘቀዘቀ እንዴት ይሄ ነው? እንዴት ይቀበለዋል? ልጁ ሲዘቀዘቀ ያመውም እንዴ? ነገሩ ቤተሰቦቹ ሲዘቀዘቁ ምንም አልመሰለውም። ስለዚህ እኔ ወላሂ ለአዚም እኔ አብርሃም ምን አይነት ስራም ቢሆንም በዚህ ልክ የሰው ልጅ 2 ዓመት ሙሉ እጅግ በጣም የሚደብር እጅግ በጣም ለማህበረሰብ ትምህርት የሌለው ለትውልዱ የማይጠቅም በእምነት ደረጃ እምነት ቢስ የሆነ ስራ በዚህ ያገኘው ብር ባፍንጫው ይውጣ። ሞት አለ፣ ብዙ ነገር አለ። ሰዎች እኮ ለራሳቸው እንኳን መከላከል የማይችሉ ናቸው። እንኳን ለሱ ጋርድ ሆነው ሊጠቅሙ። አሁን እሱ እያለ ያለው ከአጠገቤ እነዛን ሰዎች አላርቅም፣ አንድ ክላስ ቤት ስጪኝ ነው እያለ ያለው። እሷ ደግሞ እነዚህን ሰዎች ካጠገብህ ካላራክ ለእኔ ክብር ከሌለህ አጠገቤ እንድትቀመጥ አልፈልግም የሚል ነው ድምዳሜ ላይ የደረሰችው። ስለዚህ አሁን በዚህ ጭቅጭቅ መሀል ላይ እሷ ልክ ናት ብዬ ነው የማስበው። ለምን ከጥፋቱ መታረም አለበት አይመስልሽም?
ብቻ እንደው አላህ ማለቴ ልቦና ይስጣቸው ይመልሳቸው መልሷቸው ልጃቸውን እንዲህን የሚያምር አምሳያ ልጁን በሰላም ቢያሳድግ እኔ በጣም ደስ ይለኛል። ምክንያቱም ካለመዱት ሰይጣን የለመዱት ሰይጣን ይሻላል ይባላል። ገባሽ? ልጁን የአባት ፍቅር ሳይነፍገው ልጁን አይተሽዋል? በጣም ቆንጆዬ ልጅ ነው። በቃ እንዴት እኔ እንጃ አላውቅም። እኔ እንኳን ልጁን ሰጥተዋል። በልጁ እንኳን ራሱን ማለት ነበረበት። በቃ ገብቶሻል? ልጁ ሊያሸንፈው ይገባ ነበር። ግን ምን አይነት ድንጋይ ራስ አንዴ ጽጌ እኔ በጣም ነው የማደንቃት ከንግግሩ። እንደ አብርሃም ነው አይሰማም ያለሱ አሁን ድረስ ይዤላታለሁ። ግን ልጁ ድንጋይ ላይ ውሃ ማፍሰስ ነው። በቃ ብርና ብር ብቻ ነው ሀናቱ ላይ የሚያስዳጣው። ክብር የሚባል ነገር ቦታ የለውም። አለቀ። ይሄ ነው አብርሃም ማለት ነው። መፍትሄው ብለሽ ታስቢ እንጂ አሁን ዛሬ አብርሃም ምን ላይ ነው? ምኑ ላይ ነው አብርሃም አብሮ ታረቁ ብለን ታኒቀስ ያለበት ደስ ብሎን ነበር በጣም። እና አሁን መፍትሄው እንዴ አሁን ሁሉም ነገር ቢያንስ እየተቀራረበ ነበረ። አሁን ከራሱ ነው ችግሩ። አሁን በጣም ቅርብ ነው። እንደው ፍሬውን ገብተሽ ብታዩ እኔ በፍሬው ሐሳብ ነው የተስማማሁት። በቃ ገብቶሻል? አሁን ፍሬው ምን አለ መሰለሽ እንደዚህ ይሄን አርጋሃልና እንደዚህ አድርጋሃልና ፎቶ ለጥፈሃልና እንደዚህ ሰርፕራይዝ አርገህ ተቀብለኸኛልና ብላ የመጨረሻ ህይወቷ አታበላሽ። ምክንያቱም ልጁ ሐሰተቱ ስለማይማር እውነቱ ነው። ፍሬው አይማርም ሐሰተቱ መልሶ ይፈቀ ነው መልሶ ይፈቀ። በዚህ ባሸበረቀ ነገር ወይንም በአንዳንድ ጥቅም ነገር የሰው ልጅ ህይወቱን ሲኦል ውስጥ አይከበር። ግን አሁን ልጅ ትታለላለች ማለት ዘበት ነው። ሴት ልጅ ጀግና ሴት አትታለልም በእንዲህ አይነት ነገር። እሷን ማድረግ ትችላለች። ይሄ ደግሞ ለሷ የለፋችበት ብዙ ክብሯን ያጣችበት የተዋረደችበት ይሄ ቢደረግላትም ለሷ ሲያንሳት እንጂ አይበዛባትም። ይገባሽ አይደል? እንደዚህ ሳይሆን ተንበርክኮ ለበደል ከእግሯ ስር ወርቆ የልጄ እናት አምሳዬን የሰጠሽኝ ላደረኩልሽ በደል ይሄ ሁሉ ለሰራሁብሽ ግፍ አይገባሽም ላንቺ። ግን እግዚአብሔር ቅጣቱን ይስጠኝ ወይም አላህ ቅጣቱን ይስጠኝ። ከዚህ በኋላ ግን አክብሬሽ ልይዝሽ እንደ ሚስት ክብሬን ጠብቄ ትዳሬን ጠብቄ እንደ ባል ሆነልሽ በእግዚአብሔር ስም ወይም በአላህ ስም ቃል እገባለሁ ብሎ ከእህቶቹ ፊት ይሄን ነበረ። በቃ ይሄን ቪዲዮ ነበር የጠበቅኩት። በቃ እኔም አቤል ሽማግሌ ሆኖ አታራቂ ሆኖ ይገባል ብዬ በጭራሽ አላሰብኩም። ወይንም በተለይ ማዘሩን ጠብቄ ነበር። ገብቶሻል? በማዘሩ በኩል እንደው ጋሽዬም ሁሎችም ይቅሩና በማዘሩ በኩል ያለውን ነገር ማስተካከል ቢችል ኖሮ በጣም አሪፍ ነበረ። አሁን ግን ነገሮቹ እየተበላሹ ሄዱ። በቃ አሁን እንግዲህ ያንን ቪዲዮ እንግዲህ ቤት እየመጣ ያንም ሞባይሉን እየያዘ ያንም ካሜራ እየደቀነ ልጇንም ማሳደጋት ላናዋን ነው የሚያዞሯት። ከዛ ቆየት ብላ ደግሞ ሻንጣ ይዛ ትወጣለች። ለማየት ያብቃሽ፣ ይሄን ነገር ለማየት ያብቃሽ። በጣም ነው የሚያሳዝነው። ሻንጣዋን ይዛ ደግሞ እንደለመደችው እርጉዙን እንዲወጣ ልጇን ይዛ ደግሞ ትወጣለች። ለማየት ያብቃሽ። ጠብቂ። አዎ ይሄድ ሁላቸውም ቀረጻ ተናግሬያለሁ። ማታ ልጁ ዩኒቨርሲቲ ተምሮ ዩኒቨርሲቲ እስከሚገባ ድረስ